የለውም። በመጀመሪያ ይህን ማብራሪያ ስጥበት። በመጀመሪያ ቆይ ይህን ማብራሪያ ስጥበት መጀመሪያ። ቆይ አንተ መጀመሪያ እሱን ማብራሪያ ስጥበትና እዚህ ጋር ያለውን ቆይ፣ ከዛ ወደ ጥያቄያችን እንገባለን። አተልቀኝ ወንድማችን እሱን ልትከፍት ነው? አተልቀኝ መጽሐፍ ላይ ከፍቼ ላሳያችሁ ነው። እሺ ውሸታም እንደሆነ ላሳያችሁ። ስለ እሷ ነው የምታወራው? ስለተነሳው አጀንዳ ነው? ወደጂ ምን ያህል እንደዋሸች ላሳያችሁ ነው ያልኩት። እሷ ምን አላቃት አታውቅኝ ነው የተነገረው። አንተ ባይበልን አለመጣም ትርጓሜ ስለ ትርጓሜ አይደለም ያወራችሁ። እናሳያችሁ። ጳውሎስ አውርታለች ዋሽታለች የምትለው መጽሐፍ ቅዱስ ላይ ነው አድርግልንና የሚያወራ ሰው ካለ ሚውት አድርግልን። አባ አሁን እኮ እንትን እኮ ነው። ሰሙ ቆይ ሰሙ ተረጋጋ። ቆይ አንዴ ተረጋጋ። አሁን የምታብራራው ምንድን ነው? አዋልድ መጽሐፍት አይደለ? ጥያቄ ገድላትና ድርሳናት ነው አይደለ? አዋልድ መጽሐፍት ነው አይደለም። መሲ ያወራችውን ሳይሆን እኛ ያወጣነው ነገር ነበረ። እኛ ያልነው ስናወራበት ነገር ነበረ። መሲ በመሃል ገብታ ሀሳብ የሰጠችበት ጉዳይ አለ። እሱን ተወውና ችግር የለውም። እሱ መጨረሻ ላይ ታብራራዋለህ፣ ችግር የለውም። አሁን ደግሞ እዚህ ጋር ሲጠየቅ የነበረውን ስክሪን ላይ ያለውን ሰዓዲ ጋር ያለው ስለሱ ማብራሪያ ስጥ መጀመሪያ አይሻልም? መሲ ያወራችውን ተወው አንድ ጊዜ በጣም ይቅርታና እኔ የሳዲን መልስ ልመልስ ሳይሆን ሲወራ የነበረውን በጠቅላላ ምላሽ ልሰጥ ነው የገባሁት። አንተ እንዲህ ነኝ ብለህ የምታስብ ከሆነ ፌርሁን ባወራችሁ ጠቅላላ ላይ መጽሐፍ እየገለጠ በመጽሐፍ እኮ ተረጋጋ። ቆይ ሳሙ ተረጋጋ። አቡክ ቆይ አንዴ ሳሙ ትጨርስ ትመልሳለህ ብለኸኛል። እንመልስልህ ሳሙ እኮ ትመልሳለህ። ቆይ አንዴ ኧረ ቆይ ስድቡን ተው። የኔ ስቶታ ተረጋጋሽ። ሲሳደቡ የነሱ ምርቃት። እሺ ተረጋጋ። ሰሙ ስሜታዊ አትሁን። ሚውት አድርግና ቆይ አቡኪ ምን ሐሳብ አለ? ተረጋግቼ ነው መጽሐፍ ገለጠን ውሸታቸውን እናሳያለን። እሺ ችግር የለውም። ቆይ መጀመሪያ ደረጃ አንዴ ከይቅርታ ጋር ማለት ነው። ባቢሎንም በጣም ይቅርታ። የኔ ስቶታ ረጋ እያልክ አውራ መጀመሪያ ደረጃ ማለት ነው። ረጋ በል እንትን አትበል። ረጋ ብለህ አውራ። ተሰናዳታ በነገራችን ላይ አቡኪ አንተ ሰሙ ቆይ ይጨርስ። ስሜታዊ አትሁን። ወንድ ነህ፣ ችግር የለውም። ተው ተረጋጋ። ይሄ ሰው በጣም ባለጌ እንደሆነ እናውቃለን። ተሳድቦ ሊወጣ ነው። ሰሙ አንተ አይሳደብም። አይወጣም። ኖርማሊ ማንም ላይ እኔ ላይ ኮሜንት እንዳይሰጥ ያወራችሁ። እሺ ችግር የለውም። አቡኪ ቆይ ሐሳብ ምንድን ነው? እኔ ልመልስላት። ቆይ ትመልሳለሽ። ቆይ ተረጋጋ። እንዴ ተረጋጋ። አቡኪ እንድትወጣ አድርጋችኋታል። ይኸው እኔ ልመልስ እኮ ትመልሳለህ። ቆይ አቡኪ ምን ማለት እንደፈለገ መጀመሪያ እንስማ። ቆይ አንዴ ስለዚህ ድል ሰጣ እኮ ተረጋጋ። እየፈራህ ነው ሰሙ፣ እየፈራህ ነው። እኔ በነገራችን ላይ በጣም ተረጋግቼ ነው የማወራህ እና እኮ በፍቅርና በስነ ስርዓት መልስ እንድትሰጥበት። ቆይ ተረጋጋ መጀመሪያ ተረጋጋ። ቆይ አንዴ ቆይ ሰሙ ምንድን ነው? ወንድ ልጅ አይደለ እንዴ አንተ? ተረጋጋ። ስለዚህ በደንብ ወንድ ልጅ ስለሆንኩ ነው የማወራህ እኮ። ቁማራት አንተም ቁማራት አይደለም። ቁማሩን ነገር ተው። የሚባል ግለሰብ እንዲያወራ አንፈቅድለትም። አሁን የገባው እኛ መልስ እንሰጣለን። አጠቃላይ ሀሳብ ነው ምን መደረግ እንዳለበት ሊያወራ ነው። ቆይ ተረጋጋ። አቡኪ ምንድን ነው? ኧረ እንዴ አንተ በፍቅር ስንይዝ ዝምት ነው እኮ። ተረጋጋ አቡኪ፣ ሀሳብህ ምንድን ነው? ካሌብ ቆይ ባቢሎን የተለመደ አንድ ነገር ልናገርና እሺ ቆይ ጌም ላይ ነው። አንድ የተለመደ ነገር አለ። ኧረ ጌም አይደለም ሰሙ። ቆይ ተሳዳቢ ነው ይላሉ ክርስቲያኖች። እኔ አቡኪን እኮ እኛ ብዙ ቤት ይዘነዋል። አቡኪ የሆነች ነገር ተናግሮ ውጡ። አቡኪ ቆይ እኔ ስለምን የምናውቀው እኮ የነፈገው። ተረጋጋ። አቡኪ እኔ ጋር ትንሽ አውራ። አቡኪ አሁን መስዋዕት አስተያየት እንዲሰጥ አልፈቅድለት። አቡኪ ቆይ አስተያየት አይደለም። ቆይ እኮ እኔ ጋር ያውራ። ባለቤት ነኝ። ቆይ ተረጋጋ። እንዴ ለምን ያወሩት ነገር ታወራለህ? ቆይ መጀመሪያ እንዴት ማውራት እንዳለብን እናውራ። መጀመሪያ ቆይ አንድ ከማን ጋር ነው የምታወራው? ቆይ ተረጋጋ። ሰዎች ነን እንዴት ማውራት እንዳለብን ወዳጆቻችን እኮ ተረጋጋ። መጀመሪያ እኔ አስወጣለሁ። ፈርተሃል። በነገራችን ላይ ያስወጡኛል ምናምን ብለህ ከሆነ ፈርተህ ነው የምትወጣው በራስ ፍላጎት። አቡኪ ተረጋጋ። ቆይ አቡኪ ተረጋጋ። ቆይ አንዴ ሐሳቡ ይጨርስና መሰረት ስላወራችበትን ጉዳይ መጀመሪያ ማብራሪያ ይስጥ። ችግር የለውም። ከዛ ደግሞ እንመለሳለን። እኛ ያነሳነው ሐሳብ አለ ከመጀመሪያ ስለ ድርሳናት ስለሱ እንጠያየቃለን። ቆይ አቡኪ እንደዛ ይሆን? ችግር የለውም። እኔ ፈቃደኛ ነኝ። ኦኬ ችግር የለውም።
መብትህ እኮ ነው፣ መብትህ ነው። ግን አንተ ቦታ ሳይሰጥ እድል ሳይሰጥ እኮ ነው እንደፈለክ። ስለኛ መጽሐፍ እሱ ማን ሆኖ ነው የምታስፈቅደው? አንተ እኮ ነው ሊከራከርህ የገባው እኮ እሱ እኮ ነው አንተ ጋር ዲቢት የሚያደርገው። አሁን ቀጥል እሺ። ወዳጄ እኛ ከእሱ ጋር ቶፒክ አለን። አሁን በተነሳው ዙሪያ መልስ እንስጥ ነው። ቶፒክ አለን ከእሱ ጋር እናወራበት። እሺ ቀጥል። አሁን እንትን ይሄን በተነሳው ጨርስ። ኦኬ። በነገራችን ላይ ልጅቷ በጣም አፏን ስትከፍት ነበረ። ምን እያለች ነው? መነኩሳት የኢትዮጵያ ኦርቶዶክስ ቤተክርስቲያን እዛው መነኩሴዎች እዚህ ከሀገር ውጭ የለም። በነገራችን ላይ ልንገራችሁ፣ አንድም ይሄ የእውቀት ሰንካላነት ብለን እንጠራዋለን። ስንኩል እውቀት ባቢሎን መሰረት ያነሳችሁ ምንድነው? ጳውሎስ ኢየሱስ ክርስቶስን አምላክ ነው ብሎ አልሰበከም ነው። አንተ ምንድነው? አሁን ሳዲ ያውራበት እስኪ እኮ መሰረት ሲጨርስ ሀሳብ አስወርዳትና ስንጨርስ ትግባ። ኖ አላስወርዳትም። ለምን አስወርዳታለሁ? አንተ በአጭር እንትን ቆይ ሳዲ ቆይ ጨርስና ጨርስ። መጨረሻ ላይ የምትጠይቀው ጥያቄ አለ። የምትጠይቀው ጥያቄ ትመልሳለህ። ታወርዳታለህ። ቀጥል። ዝም ብለህ ግድ የለም በቃ ቤስት ሲጀመር ልጅቷ ዝም ብላ ስቀባዥር ነበር። አሁን ብዙ ጊዜ ስለ ልጅቷ እንደዚህ ነች ምናምን ነገር ሳይሆን ወደ ሀሳብ ግባ። አንተ ደግሞ ወንድማችን ኢንተራፕት አታርገን። እንደፈለገች ስታወራ ዝም ብለህ ሰምተህ እኛ ስናወራ ኢንተራፕት አታርገን። ተይ አላልካትም ስታወራ አይደለ? ስለዚህ መብታችን አትንፈገን። በምታወራው ልክ እናወራት እኮ ሀሳቡ እውቀት ኢቭን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እያለች አገር በቀል ናት ስትል ነበር ይቺ ሴት። በጣም ነው የሚያስቀው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገር በቀል ናት እያለች ሲጀመር አንድ ይሄ የእውቀት ሰንካላነት እንለዋለን። እኛ አንድ አይደለንም። ኦረንታል ተብለን የምንጠራ ከኢሪትሪያን ጋር 6 ነን። ከመን በሆነ ዶግማ የምንገናኝ በነገረ ክርስቶስ በአስተምህሮ እግዚአብሔር ላይ የምንገናኝ 5 ነን። ከኢሪትሪያን ጋር 6። የኢትዮጵያ መነኮሳት እንዲህ ዳስሮንግ አላቅም ማለት ትልቅ ነገር ነው ልጅቷ። ሁለተኛ እንዲህ መነኩሴዎች ምናምን ሃይማኖት አበው ነው መነኩሴ የጻፈው። ስለ ምንኩስና ታውቃለች አታውቅም? እኔ ሮጣ የወጣችሁ ጥያቄ እንዳትጠየቅ ነው። እኔ ባልኖር እኔ ባልገባ ቁጭትል ነበር። አንድ ሰዓት አረም ቀን ሙሉ ቁጭትል ነበር። ምንም እውቀት እንደሌላት ክርስቲያን ሲመጡ ሮጣ ትወጣለች። ልክ ክርስቲያኖች እንትን ሲሉ ሮጣ ትገባለች። እንደዚህ ነው ባህሪዋ። ስለምናውቃት ነው። ሁሌ እንደሮጠች ነው የምትኖረው። እንምጣ አዋልድ መጽሐፍት ስንል ነበር። አዋልድ መጽሐፍት ብለን የምንጠራቸው ይኸው ጥሬ ትርጉሙ የመጽሐፍት ልጆች ማለት ነው። አስራው መጽሐፍት የምንለው ደግሞ እኛ አስራው መጽሐፍ 80 አሃዱ ብለን የምንቀበለው ነው። 80 አሃዱ ካኖኒካል ቡኮችን የምንቀበላቸው ነው። እነዚህም አዋልድ መጽሐፍት የምንላቸው እኚህ 80 አሃዱን የሚተነትኑ ምስጢሩን አራቀው ትርጓሜውን አቃንተው የሚያቀርቡ በነቢብ የተገለጠውን በገቢር በድርጊት ማለት ነው በትምህርት የተሰጠውን በሰው ሕይወት የሚያሳዩ መጽሐፍት አዋልድ መጽሐፍት ይባላሉ። 10 መጽሐፍት የሚባሉትም ቁጥራቸው 81 የሚሆን አምላካዊት መጽሐፍት ይባላሉ። ይሄን ምን ለሙስሊሞች ሳይሆን ምናልባት ለአንተ ነው ቤዚክ እውቀት እንዲኖር። ምክንያቱም ለሙስሊሞች መጽሐፉ ስላልጻፈ ከሙስሊሞች ጋር የምንናገርበት ቤዚክ ቶፒክ ስላለን አዋልድ መጽሐፍት ልጅነታቸው ለ10 መጽሐፍት ልጅ ከአባቱ አብራክ ከእናቱ ማፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በእምነትም በስርዓትም የ10ውን መጽሐፍት ስርና መሰረት ይዘው ተገኝተዋል አዋልድ መጽሐፍት። በመሆኑም በምስጢርም በትምህርትም ከ10ው መጽሐፍ የሚቃረን መጽሐፍ ከአዋልድ መጽሐፍት አይመደብምም አይቆጠርምም። ምክንያቱም በሐዋርያው ቃል መሰረት ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። ይሄም ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ ምዕራፍ 1 ቁጥር 8 ላይ የምታገኙ። ኦኬ እያሳለፍኩ ቶሎ እያልኩ እንትን ልበልላችሁ። እኛ 10 መጽሐፍትና የአዋልድ መጽሐፍ ግንኙነታቸው የሚለው ጋር ባለቤታቸው ቅዱሳት መጽሐፍት ባለቤታቸው ቅድስት ቤተክርስቲያን ናት። ምክንያቱም ቅዱሳት መጽሐፍት የእግዚአብሔር ገንዘቦች በእርሱም ፈቃድና ምሪት የተጻፉ ሲሆኑ ቤተክርስቲያን ደግሞ እግዚአብሔር በደሙ ያዋጃት በምድር የእግዚአብሔር እንደራሴ የሆነች የጸጋው የገንዘቡ ሁሉ ግምጃ ቤት ናትና የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ከእግዚአብሔር የተላኩ ሐዋርያትም መንፈስ ቅዱስ ገልጦላቸው ወንጌልን መልእክታትን የጻፉት ለማን ነው? ለቤተ ክርስቲያን ነው። እንደዚሁ ሁሉ የአዋልድ መጽሐፍት ባለቤት ቤተ ክርስቲያን ናት።
ስለዚህ የአዋልድ መጽሐፍ ጸሐፊዎችም የቤተክርስቲያን ልጆች ሲሆኑ እነርሱም መንፈሰ እግዚአብሔር ይኸው በደንብ እንደገለጠላቸው መጠን መጽሐፍቱን የጻፉት ለቤተ ክርስቲያን ልጆች ለምእመናን ነው። 4 ነጥብ። በመሆኑም ባለቤታቸው ቤተ ክርስቲያን ስለሆነች ለትርጉማቸው፣ ለታሪካቸውና ለምስጢራቸው ሁሉ መጠየቅ ያለባት ቤተ ክርስቲያን ብቻ ናት። ማን ነው በእነዚህ ዙሪያ ጥያቄ ቢነሳበት ቤተክርስቲያን የሚጠይቀው? መጽሐፉ ለተጻፈ ለአድሬስ ለተደረገላቸው ለምእመናን አምነው በዛች ቤተክርስቲያን ውስጥ ብልት ሆነው በደንብ ስሙ፣ ብልት ሆነው በዛች ቤተክርስቲያን ውስጥ አካሏ ውስጥ ለተጨመሩ ነው። ምክንያቱም አንድ ክርስቲያን አንድ ምእመን ክርስቲያን ሆኖ ወደ ቤተክርስቲያን ብልት ሆኖ ወደ ቤተክርስቲያን አካሉ ሲጨመር ቤዚካሊ ማወቅ ያለበት መማር ያለበት ዶግማቲክ የሆኑ ትምህርቶች አሉ። እነዛን ሲጨምር ነው ሲጨርስ ነው። ከዚያም በኋላ ቀጣይ ቤተክርስቲያን አካሏ ውስጥ ከተጨመረ በኋላ ነው ለምእመኑ እኚህ ቅዱሳት መጽሐፍ ትምህርት የሚሰጡት። አንድ ሰው መጽሐፍ ቅዱስን ሳያውቅ የመጽሐፍ ቅዱስ ልጆች የተባሉ አዋልድ መጽሐፍት ላይ የማውራትን እንዲህ ነው የማለት መብት የለውም። መጀመሪያ አጠቃልል ስንወያይ ዶግማ ላይ ነው። ቆይ ወንድማችን ዶግማ ላይ ነው። አጠቃልል እንዴ እየረዘመ እኮ ነው እንዴ? አጠቃልል ወንድማችን እየጨረስን ያን ሰዓት ስታወራ ረዘመ ሳትላት አላወራችም። አጭር ነው በመሃል ገብታ ያወራችው። ቆይ ሐሳብህን ጠቅልለውና እሰረውና ሐሳብህን አጀንዳ አለን ቀጥል። ጨርስ። እዚህ ጋር ነው ስላልከን እኮ ነው። እዚህ ጋር ነው አይደለም። እኛ ያወጣነውን ነገር አለ፣ ስለሱ ነው የምናወራው። ገብቷል? አይ ኖርማሊ መልስ ሲመለስ ሌላ ነገር ውስጥ አትግባ። አትሄድም። እኛ ያወጣነውን ጥያቄ ሳይጠየቅ ሳትመልስ እኮ አትሄድም። እኔ እንዳትሄድ ነው እድል የሰጠው። ምክንያቱም በምክንያት በማሳበብ መሄድ ስለፈለግ አይደለም። እሺ ቀጥል። ጨርስ። እኛን ስታስቆምን አልነበር? አንተ ለምንድን ነው ማለት የምትገባው? እሺ ጨርስ እኮ ሰዓት ስለገደልክብኝ እኮ ነው። አጀንዳ አለኝ። አንተ ደግሞ ወደ ሌላ ነገር ወሰድክ። ምንም አልገደልንብህም። ሰዓት ምንም አልገደልንብህም። ሳወራ አረዘምከው ምናምን ትለኛለህ እንዴ? በደንብ እወቁ። ቅድም ስታወራ ቄሶች እንትኖች ኢቭን አዋልድ መጽሐፍት ምን እንደሆኑ አታውቅም እቺ ሴት። እኛ አዋልድ መጽሐፍት የምንላቸው እኚህን ነው። በደንብ ይወት። የመጀመሪያው አዋልድ መጽሐፍ መጽሐፈ ሊቃውንት፣ መጽሐፈ መነኮሳት፣ የህግና የሥርዓት መጽሐፍ ውስጥ የህግ መጽሐፍ የሥርዓት መጽሐፍ አለ። ከዛ የጸሎት መጽሐፍ አሉ። የዜማ መጽሐፍትና ድርሳናት፣ ገድላትና የቁጥር መጽሐፍት እኚህ ናቸው አዋልድ የምንላቸው። ገድላትና ድርሳናት ፓርት ኦፍ አዋልድ መጽሐፍት ናቸው። መጽሐፉን የጻፉት የቤተ ክርስቲያን አባቶች ናቸው። መጽሐፉም የተጻፈው ለምእመናኑ ነው። ኃላፊነት የመጠየቅም የማወቅም ስልጣን ያለው ምእመኑ ነው። አካል ውስጥ የገባ ብቻ ነው። አንድ ሙስሊም መጥቶ ገድል ቢል ምን አገባ? መጀመሪያ መጽሐፍ ቅዱስ አውቃለህ ወይ? መጽሐፍ ቅዱስ እኛ እምነታችንን የምናሳውቅ ከገድል ተነስተን አይደለም፣ ከመጽሐፍ ቅዱስ ተነስተን ነው። እምነታችን መጽሐፍ ቅዱሳችንን ስታምን ነው ወደ ገድል የምንመጣው ብለን ነው መልስ የምንሰጠው። ስለዚህ መተህ የሆነች ስክሪንሾት አድርገህ ይሄን እንትን በል ብትለኝ ምን አገባህ ነው የምልህ። ምን አገባህ አንተ? ከአንተ ጋር የምንወያየው ቤዚክ ዶክትሪናችን ላይ ነው። መተህ ብልት ሆነ አካሉ ስትገባ ነው እኛ ከአንተ ጋር ዲስከስ የምናደርገው ብለን የምንመልስለት። አሁን አንተ እንዲህ ብትለኝ መጀመሪያ የምጠይቅህ ይሄን ከማወቅ በፊት ሙሉ መጽሐፉ አለ ወይ ብዬ ነው የምጠይቅህ። ስታመጣው ሙሉ መጽሐፉ አለ ወይ ብዬ ነው የምጠይቃት። እሺ ጨርሰናል። አሁን ቴንክ ዩ በቃ እሺ። ፌር እንዲሆን እነሱ ላይ እኛ መጽሐፍ ቅዱስ ላይ እሺ ችግር የለውም። ቆይ አንዴ። ኧረ ካሌብ እንዴ ወደ ጉዳያችን እንግባ። አንተ ደግሞ 2 ደቂቃ ስለምን ልታወራ ነው? 2 ደቂቃ ስለተነሱ ሀሳቦች እድል ሲሰጥህ ታወራበታለህ። ቆይ አንዴ አጀንዳ አለን። እየቀየርኩ አይደለም። ከየት እንደመጣሁ እኮ አልነበርክም እኮ ምን እንደጀመርን እኮ አልነበርክም። ስለዚህ አሁን እናንተ በታችሁ ከተጀመረው መጨረሻ ላይ ከሰማው ጫፍ ይዘህ ሀሳብ ለመስጠት እንትን ጊዜ የምትወስድ ከሆነ ትርጉም የለውም። የተነሳ አጀንዳ አለን እና ስለሱ እናወራለን። አሁን ቆይ አብዱራህማን ነው እዚህ ጋር የነበረው? ቆይ አቡበከር ሄዷል። ከታች ካለ ገባ እኔ ወርድለታለሁ።
ቆይ አንተ ሳይሆን ሌላ ሰው አለ የሚወርድ። ቆይ አንድ ችግር የለም እያስገባ ከአንድ ደቂቃ ባወራ ደስ ይለኝ ነበረ ባትቃረነኝ። ለምን መሰለህ ጉዳይ ወደ ሌላ ነገር እየሄደ ነው። አንተ ጫፍ ይዘህ የተጨረሰ ነገር ነው። አንተ ምንም ነገር ለእሷ መለሰላት አይደለ? የአንተ ማውራት ምንም ትርጉም የለውም ካሌብ። ቆይ አንድ ችግር የለውም። ቆይ እሺ የለም ማን ነበረ? ይሄን ለምንድን ነው ሰው ምን አለበት ሰው ለምን ቆይ ታወራለህ እንዴ? ታዲያ ማን ጋር ታወራለህ? ሃይማኖት ንጽጽር እኮ ነው። አቡኪ የለም። እሺ ችግር የለውም። ቆይ እዚህ ጋር ያለውን በቃ ስለዚህ ጉዳይ አውሩ። ሰው አታስገቡ። ቆይ አንዴ መግባት ያለበት ሰው እኮ ነበረ እኮ እሱ ነበረ ማውራት ያለበት። በመጽሐፍ ቅዱስ ዙሪያ እንድናወራ እንትናችንን ላቅ ያለ እንዲሆን ሌላ ሰው መግባት ነበረበት። አቡኪ ካለ እንትን ረብሻ መስሎት እንዳይሆን አንረባበሽም። አሁን ሰሙ ምንም ረብሻ የሚረብሽ ሰው የለም ወዳጄ። ፈርቶ ነው የወጣው። ችግር የለውም። ቁርአን ላይ ስንለው ወጣው። ኧረ ቆይ ፈርቶ ፖለቲካ አሰራ። እኔ ጋር ፖለቲካ የለም። ፈርቶ ምናምን ነገር ፋክቱንማ አንድ ቆይ ግድ የለም። ፋክቱ ማንንም ሰው እኔ ማንም ሰው ብለቅበት ከዚህ ያወራዋል እኮ ያስተናግደዋል እኮ እዚህ ጋር ያለው። ተው አንተ ደግሞ እንትን አትሄድ። ምንድነው ምንሽንቴ ምን እንዳለ ምናምን አልካለ። እዚህ ጋር ያለውን ጥያቄ ሳዲ ምንድነው? እሺ ቆይ ተረጋጋ ሳዲ። ሰሙ ሐሳቡ ልናገር። እሺ ቅድም ያወጣው አንተ ነው ገጽ 17 ከቁጥር 1 ያው እሱ መጽሐፉ ይኖረዋል ይመስለኛል ሰሙ። እና እዚህ ጋር የሚለው አንድ የክርስትና እምነት ተከታይ ወንድ ልጅ ከእናቱ ጋር ተኛ፣ እናቱን አስጸነሳት፣ ከዛ መድኃኒት ሰጣት፣ ለሚጠላቸው ሰው መርዝ ሰጣቸው፣ ከዛ መርዙ ደግሞ ገደላቸው ሰዎቹን። ከዛ እናቱ ጋር ደግሞ ጸንሶ ግብረ ስጋ ግንኙነት አድርጎ እናቱን ካስጸነሳት በኋላ የጸነሰችው ልጅ ለመውለድ ስትደርስ መርዝ ሰጣት፣ የሚገል መርዝ ማለት ነው። ከዛም በኋላ ልጁን ገደለው ይላል በሆዷ ውስጥ እያለና ከልጁ ጋር ከእናቱ ጋር ግንኙነት አድርጎ ወለደ ይላል። እናቱን አስጸነሰ ይላል። ይሄ ነገር ያብራራል እስኪ። አይ ቲንክ መጽሐፉ ይኖረዋል ብዬ አስባለሁ። ኖርማሊ እኔ ስራ ቦታ ስላለሁ ጌስት አንቻውን ቆርጠሽ ያመጣሽውን አንድ ለአንቺ የመመለስ ግዴታ የለብንም። ምክንያቱም አንዩ አርና ክርስቲያን፣ ሁለተኛ ክፍሉ እንደዛ ወንድማችን ኢንተራፕት አድርገና አንተ ሚዲዬተር ነህ አይደል? ትመልሳለህ። እሺ እኮ ትመልሳለህ። ኢንተራፕት ለምን ታደርገናለህ? አወያይ እኮ ትመልሳለህ። አወያይ ነኝ። ስለዚህ ትመልሳለህ ወይ? አወያይ ከሆንክ እኛ መጀመሪያ ላይ አሰርነው መሰለን። እነሱም በቁርአን እኛ በመጽሐፍ ቅዱስ ይጠይቁን። ይሄ እነሱን የሚመለከት መጽሐፍ አይደለም፣ አሳይተናል መጽሐፍ አውጥተን። ስለዚህ አንተን የሚመለከት ስለሚመለከትህ እኮ እየተጠየቅክ ነው። መልሳለህ ወይ ነው ጥያቄው። ሰሙ ምንድነው? እሷን አይመለከታትም። አንተ የሚመለከትህ አንተ ነህ። ስለዚህ ትመልሳለህ ወይ? መልሳለህ ወይ? አንተ መልሳለህ ወይ? ለአንተም ለእነሱም በእንዲህ አይነት መጽሐፎች ዙሪያ ለእናንተ ማብራራት አይጠበቅብንም። አምነህ የቤተ ክርስቲያን አካል ውስጥ ብትጨመር የመመለስ ግዴታ አለብን። ተው እንጂ እንዴት ነው የማምነው እኔ? አንድ ሰው አንድ ርኩስ ሰው እናቱ ጋር 10 ጊዜ ተኝቶ እናቱን አስረገዘ የሚልን ሳይገለጽ ሳትነግረኝ ሳታስረዳኝ ማመን አለብኝ? እንደዛ ነው የሚለው ክፍሉ መጽሐፉ እንደዛ ነው የሚለው። ሲጀመር መጽሐፉ እንደዛ ይላል። አዎ አትበል ሳታነብ እንደዛ ይላል። 10 ጊዜ አለኩ እዚህ ጋር ከእናቴ ጋር 10 ጊዜ ተኝቼ እዚህ ጋር አለ ተለጠፈልኩ። እዚህ ጋር አለ ግለጡ ቪዲዮ መጽሐፉን ከፈተው። አንተ ወንድ ነህ፣ ልብ አለህ፣ ይሄን ከፈተው። ያንተ መጽሐፍ አይደለም፣ መጽሐፍ ነው። አይዞህ የተቆረጠ አይደለም። ልብ ካለ ከፈተውና ነው። እኛ ቪዲዮ አይደለ ከፈትነው ቪዲዮ እኮ መጽሐፍ አይደለ? ክፈተው። አንተ ወንድ ነህ፣ ክፈተው። አንተ ክፈት። መጽሐፍህ ነው። ምንድነው የምከፍተው እኔ? መጽሐፍህ ነው። አይመለከታችሁም ማለት እኮ የአንተ መጽሐፍ ነው። ልብ ካለ ወንድ ከሆንክ ስለዚህ ነገር ማብራራት የምችል ከሆነ የለም ብለሃል። ክፈተውና አሳየን። እየነገርን የሚባል ነገር የለም። ስለዚህ ችግር የለውም። የፈለግከውን በለኝ። እኔ የፈለግከውን ቦታ አስቀምጠኝ።
ወንድነህ መጽሐፍህ ነው አይደለ? ክፈተው። ተገለጠልህ እኮ ኖ ተገለጠልህ። እናቱ 10 ጊዜ አድርጎ ያስረገዘ እርኩስ ሰው አለ እየተባልክ ነው እዚህ ጋር። ስለዚህ መጽሐፍህን የምትኮራራበት ከሆነ ክፈተውና አሳይ። ወንድነህ አይ ላንብብል። መጽሐፉን ትከፍተዋለህ። ስለዚህ ነገር ነው የምታብራራው ወዳጄ። መጽሐፉን ትከፍተዋለህ ሳይሆን መጽሐፉን አንብብልን። ሲጀመር እያነበብኩ ነው። ከእናቴ ጋር 10 ጊዜ ተኝቻለሁ። መጽሐፉን አለ እኮ እዚህ ጋር አለ። ከየት ነው አሳየን? መጽሐፉን ግለጥና ቪዲዮ አብራ እናሳየን። ቆይ እሺ፣ ቆይ እሺ። ያሲ መጽሐፍ አለ። ቆይ ክፈተው መጽሐፉን። ስንክሳር አለ። ባቢሎን ስንክሳር ዘወርሃ ሰኔ ካሌብ ቆይ አንዴ ቆይ በመሀል መግባት የሚባል ነገር የለም። መጽሐፍ ይከፍታል። ቆይ ለምን ትቀልዳለህ? የሌለን መጽሐፍ የለም። እኛ ጋር ሁሉ መጽሐፍ አለ። እሺ ስንክሳር ክፈት። አቺ ዝም በይ። ውርደት እስልምና ውስጥ ቁጭ ብለሽ ስለ ውርደት ታወሪያለሽ እንዴ? የበከተ ሃይማኖት ሰሙ ወንድነህ። ስለዚህ ተረጋጋ። ችግር የለውም ወንድነህ። ስለዚህ ቆይ ካሌብ መረጃ ልጠይቅ። መጽሐፉ የት ነው የሚገኘው? ማንበብ እፈልጋለሁ። እኔም መከታተል ስለምፈልግ አሁን ቆይ ይከፈታል። አሁን ስንክሳር አለ። ያሲ ቆይ እባካችሁ ተረጋጉ። ከፈትላችሁ ስንክሳር ዘወርሃ ሰኔ ላይ እዚህ ጋር እንትን እንበላችሁና ምን ይላል መሰላችሁ? ቆይ ሰሙ መጽሐፉን ክፈተው አልክ እኮ። መጽሐፉን ክፈተው አላልክም? መጽሐፉን ተከፍተዋል። መጽሐፉ ተከፈተ። ቆይ አጥፏቸው፣ ግደሉ። ቆይ መጽሐፉ ይከፈት አላልክም? መጽሐፉ ተከፍተዋል። ልብ ካለ ሚውት አድርግና ይሄን ይክፈቱት እነሱ። ልብ አለ ክፈተው። ያሲ ስንክሳርን ክፈት። ቆይ ክፈት ብለነዋል እኮ። ቆይ እኮ ተረጋጋ። ዝም በል አንተ፣ ዝም በል በቃ። እሺ ክፈት። ባቢሎን እናሳየን። በብር ክፍያ ነው ያለኝ። ሰዓዲ እኔን አዳምጪ። ሰዓዲ እኔም ከፍዬ ነው መጽሐፍ ያዝኩት። ቆይ አንተ ሰሙ እንዴ? ወንድ ነህ እኮ አንተ እንዴ? ተረጋጋ ትንሽ ቢያንስ። ከአንተም ወንድ ተብለህ ቁጭ ብለሃል። ወንድ ነህ አትበለን። እሺ ችግር የለውም። አትናደድ። ዘወርሃ ሰኔ እታች ዘወርሃ ሰኔ ያለ። ኧረ ተረጋጋ። ምን ሆነህ ነው ሰሙ እንዴ? ትልቅ ሰዎች አይደለን እንዴ? ተረጋጋ። ሊነበብልህ ነው። ቆይ ስንተኛ ቁጥር ላይ ሰዓዲ? 6 ቁጥር። እርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙን መነኮሳትም የጎበኛቸው ነበር የሚለው ሙሉ ታሪኩ። ቆይ አንተ ሰሙ እንዴ? ወዳጄ ጨዋዋን አቆሜና ሙሉን ያንብብልን። እስኪ ቪዲዮውን ዝጋው። ሁለት ቪዲዮ ተከፍቶ ኔትወርክ ውስጥ የሚያጨናንቀው ቪዲዮውን ዝጋው። ምንም አልተጨናነቀም። ክፈተው። ሳሙ ቆይ ይታያል። ምንም ቪዲዮ ችግር የለውም። ክፈት በለው። ተረጋጋ። ተረጋግቼ ነው እኔ አሳውቀናል። እኛ እንደምንወያይ ሳላህ ነው የምለቅብህ። ማጭበርበር ከተያዝክ የጥያቄው ሰዓት ስለሆነ እንጠይቃቸዋለን። ቆይ ሳሙ ቆይ አይደለም፣ እንደዚህ አይነት ፖለቲካ አይሰራም። ሳላህንም ማስገባብህ። እሺ አንድ ሰው ይውረድ። ሳላህ ካለ ሱራ 9:30 ላይ እንዲህ ይላል። ቁርአናቸው በደንብ ስሙ፣ ምክንያቱም ጥያቄው ሰዓተኛ ነው። ቅድም ልጅ ታወርዳ ክፈቱት አላልክም እንዴ? አሁን አወርዳለሁ። ቆይ ከአንድ ጀምሮ እስኪ አንብበው። ካሌብ ጀለሰህ እየረበሸ ነው። ላወርደው ነው። ኖ አልረበሸም። ትክክለኛ ጥያቄ ሚዩት አድርጋ። በቃ ትክክለኛ የሚባል ነገር የለም። ትክክለኛ ጥያቄ ነው በጣም የጠየቀው። ይከፈታል አይደለ? ይከፈታል። ከአንድ ጀምሮ ግለጠው አለክ።
ሀሳብ የሚነበበው መጽሐፉ በአውዱ ነው እና መጽሐፉን ጀምሮ አታጭበርብር። ቆይ ይነበባል እኮ ይነበባል። ግድ የለም ይነበባል እኮ ይነበባል። ቆይ እኔ አነበዋለሁ፣ ችግር የለብኝም። ሙስሊም ናቸው አሉ ፖለቲካ እንዳሰራ 16 ክርስቲያንና 12 ሙስሊሞች ናቸው ሞዴሬተሩ። አለን እኮ እዚህ ዱቅ ብለናል። ከራሴ ወጣን ሙስሊም ሞዴሬተር አንሳ። ቆይ ሳሙ ተረጋጋ። ምንድን ነው እንደዚህ የሚያርበተብት? ቅድም 10 ደቂቃ ተናግራል። አሁን ልጁ ይናገርበት። ኮተትን ይዘረገፋል። ይሄ ትተነው የትውልድ እንናገራለን። በል ከአንድ ጀምሮ አንብብ። ከአንድ ጀምሮ ያሲ በፈጠረ አምላክ አንብበው፣ ሙሉ አንብበው። አንድ አምላክ ሰሙ ብይት አድርጎሽ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም 17 አቤት መጽሐፉ እሱ አይደለም ሲጀምር አለ ራሱ ነው ሳዲ ቆይ ምንድነው ተመካከራችሁ ገብታችሁም መጽሐፉ የቱ እንደሆነ አታውቁም? ኖ ሰናወራበት ስለነበረ ነው። ሰሙ ምንም መመካከር የለም። ከመምጣት በፊት ስናወራበት የነበረ አጀንዳ ሰሙ ቆይ ግድ የለም አንብብ ያሲ አንብብ። ጊዜ መግደል የለብህም ያሲ አንብብ። ቆይ እሺ ደጋሚ የሚወጥ ግን የለ ሚውት ካረከው ሌላ ነገር እየፈለክ ነው ማለት። አንተም መክፈት የለብህም። በቃ ሚውት አድርግና እኔ ሚውት አድርጋለሁ። ያስ ያንብበው። በቃ ሚውት እናድርግ። እኔ እናንተ ሚውት አታድርጉት። ቆይ ራሱ ሚውት ያድርግ። ቆይ እንዴ የሚገርም ነገር ሚውት የሚያደርግህ አመንክም አላመንክም ክርስቲያን ነው። ቆይ ቀጥል ያስ ይቀጥል። ምክንያቱም እየረበሽክ ነው አይደለም። ቆይ እሺ ቆይ ችግር የለውም። ያንብበው። አንተም ራሱ ሙስሊም ነው። እሺ ነኝ ችግር የለውም። ያንብበው። ከመጀመሪያ ተገድ የለም። አንብብ። ሚውት እናድርግ። አንብብ። ይህም አባት በብህንሳ አገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት ነፍሱን ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሱን ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ ስለ እሳት ነደደ። ቅዱስ ቁርባንንም ተቀብሎ በስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለ ማቋረጥ ይጋደል ጀመር። 7 ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኢስሮዶስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኢስሮዶስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰው። በገደል መጠመድን ጨመረ። ከዚህም በኋላ በመምህሩ ፈቃድ ገድል ቆይ ይቅርታ፣ በስርዓት አንብቦ ገደል ሳይሆን የሚለው በገድል መጠመድን ጨመረ። ገደል ሊያስገባ ነው። አሁን ግድ የለም ሰሙ ሚዩት አድርግ። ያለን የምትሉት ቀጥል። ቆይ ገደል ሊከተን ነው። ግድ የለም ተው፣ ሀሳቡ ነው ገደል የሚከተን። ቆይ አንዴ ካሌብ ቆይ ይጨርስ። አንተን ራሱ ኢሞሽናል እያደረግከው ልታወራ አይገባም እንዴ? በመሃል መግባት የለበትም። እሺ ይቅርታ። ነገር ሲናገር ነው ያስቆመው እንዴ? እሺ ይቅርታ። ቀጥል ያሲ። በገድል የመሐመድ እንትን ይሄ የተበላሸ እንትን አይደለም። ገብቷል? ቅዱስ መጽሐፍ ነው የመሐመድ እወቅ። እሺ ስራ ሰሙ ለምን ስርዓት አትይዝም? ኧረ አንብብ ያሲ። እኔ ቦታው ላይ እንድትደርስ ነው የፈለግኩት። በገደል መጠመድን ጨመረ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱንም ታሞ ለሞት ደርሶ አገኘው። መነኮሳቱን በዙሪያው ሆነው እያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ
አበምኔቱን ጠየቀው። እርሱ መነኮሳቱን ከአጠገቡ እንዲርቁ አዘዛቸው። ከዚያም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙን ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶሱም አባት ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ አገር ሄድኩ። ኤጲስቆጶሱም ቀጥል። እንደውም አንተ አንብበው ሰሙ። አንተ አንብበው። ኤጲስቆጶሱም ቁጭ አድርገው እኔ ላንብበው። ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። በደንብ አልቶም ያልሰር የለ በጣም አባት ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ነው የሚለው። ወደ ሌላ አገር ሄድሁ። ኤጲስቆጶሱም ቅስና ሹሞኛል ብዬ በውሸት ማለት ነው በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ያለ ስልጣን እያታለልኩ ነው የሚለው። ለጠላሁትም በቁርባን መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። የትኛው በሰይጣን ተወሮ የነበረው እያታለለ ህዝብን የውሸት ሲያቆርብ የነበረ ካህን ነኝ እያለ ሲያጭበረበር የነበረው ሰውዬ ነው ይሄ የሚናገረው። ኮንፌስ እያደረገ ነው። መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ የትኛው ይሄ በውሸት ሲያጭበረብር የነበረው ሰውዬ ጊዜ ስራይ አጠጥቼ ህፃኑን በሆዷ ውስጥ ገደልሁት። አንተ አፈን አትክፈት። አንብቡ ነው አይደል ያልከን? አንተ በነገራችን ላይ ምድር ላይ እንደ ቁራን ቆሻሻ መጽሐፍ ሳይኖር እንኳን የኛ መጽሐፍ ላይ እንድትስቅ ሞራል ነው። ጨርሰው ተው ወይ ተው። በቃ ካሌብ ስለ ርዕሱ አውራ። ይቅርታ። እሺ በቃ ወጣ ተናደዋል ራሱ